በተለያዩ የዓለማችን ሀገራት ሆናችሁ የዚህን የፍኖተ ዲሞክራሲ ራዲዮ ለምትከታተሉን ሀገር ወዳድ ኢትዮጵያኖች እንደያላችሁበት የሰዓት አቆጣጠር እንደምን አደራችሁ ዋላችሁ እንዲሁም አመሻችሁ የምንለው የዚህ የፍኖተ ዲሞክራሲ አዘጋጆች ነን። ዘወትር እንደተለመደው ፕሮግራማችን በሳምንቱ የሀገር ቤት ዜና እንጀምራለን። ክቡራን አድማጮች ቆይታችሁን እስከ ፕሮግራሙ ፍጻሜ ታደርጉ ዘንድ በድጋሚ እንጋብዛለን። አሁን በቀጥታ ወደ ሳምንቱ ዜና እንሄዳለን። ለማቀናጀት የተሞከረው ሀገራዊ ምርጫ የይስሙላ ምርጫ ከመሆን አይዘልም ተባለ። ባለፈው ሳምንት አብይ አህመድ የረመዳን ኢድ በዓልን አስመልክቶ ባስተላለፈው መልእክት እሱ ራሱ በ7 ዓመታት የግፋ ያገዛዝ ዘመን በፈጸማቸው የሰብአዊ ድርጊቶች በኃላፊነት ሊጠየቅባቸው የሚገቡ ጉዳዮችን በሌሎች ላይ ለመለጠፍ ያደረገው ሙከራ ትዝብትን እንጂ ተሰሚነትን እንዳላተረፈለት ግልጽ ነው። ከተናገራቸው አስቂኝ ጉዳዮች መካከል አንዱ ሰው ከራሱ ጋር እየተጋጨ ከኖረ ከማንም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያ ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው ይልና መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማህበራዊ ተቋማትን መመዝበር፣ ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉም ነገር መድኃኒት አድርጎ መውሰድ እነዚህ ከ800 ዓመት በፊት ያለፈ የሰው ልጅ ጠባያት ናቸው በማለት ሊሳለቅ ይሞክራል። በመጀመሪያ ደረጃ ጦርነትም ሆነ በዜጎች ላይ እየደረሱ ያሉት ግድያዎች፣ የጅምላ እስሮች፣ በከተሞችም ሆነ በገጠር በማንነት ላይ ያተኮሩ መፈናቀሎችና እገታዎች፣ የሴቶች መደፈር፣ የማህበራዊ ተቋማት መመዝበር፣ መውደም፣ የሃይማኖት አባቶችና የሃይማኖት አማኞች ግድያዎች ወዘተ የተፈጠሩትም ሆነ ተባብሰው የቀጠሉት አብይ አህመድ ስልጣን ከያዘ ከ7 ዓመት ወዲህ መሆኑን ሊደብቀን ይፈልጋል። እነዚህ ሁሉ ወንጀሎች የሚካሄዱት በአብይ አገዛዝ ባለስልጣኖች ቀጥታ ትዕዛዝና በጸጥታ ኃይሎች ተባባሪነት መሆኑ ዛሬ የአደባባይ ምስጢር ሆኖ በተጋለጠበት ሁኔታ የአብይ አህመድ መቀላመድ ማንንም ሊያሳምን የሚችል መሆኑ ግልጽ ነው። ሌላ በዚህ መልእክቱ የቀላመደውና እኛም ባጭሩም ቢሆን ልንተችበት ያሰብነው በመጪው ግንቦት ይካሄዳል ተብሎ ስለታቀደው ምርጫ ነው። በዚህ መልእክቱ ውስጥ አብይ አህመድ የሚካሄደውን ምርጫ ሀገራችን ዲሞክራሲን የምትቀዳጅበት ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው ብሏል። ፓርቲዎች በይስሙላው ምርጫ ስለተወዳደሩ፣ ዜጎችም ድምጽ ስለሰጡ በአገሪቷ ውስጥ ዲሞክራሲ ሰፍኗል ይሰፍናልም በማለት ሊተርበን ይሞክራል። በአንድ ሀገር ውስጥ የይስሙላ ምርጫ ስለተካሄደ ዲሞክራሲ አለ ማለት አይቻልም። በይስሙላ ምርጫ ወቅት ብቻ ለምርጫ ማድመቂያ የተሰጠች የመናገር መብት ምርጫው ከተከናወነ በኋላ ድርግም ብላ ጠፍታ ዜጎችን ለእስር፣ ለሰቆቃና ለስቃይ መዳረጓን ባለፉት 7 ዓመታት ባይናችን ለማረጋገጥ ችለናል። የመናገር መብት የተረጋገጠበት ዲሞክራሲያዊ ሁኔታ ቢኖር ኖሮ እና አቶ ታዲዮስ ታንቱና መስከረም አበራ እነ ክርስቲያን ታደለና ዮሐንስ ቧያለው ሌሎችም ስማቸውን እዚህ መዘርዘር የማይቻለው
በመቶዎች የሚቆጠሩ ዜጎች እስካሁን በእስር ቤት እየማቀቁም ነበር። ስለሆነም ሀገራዊ ምርጫ ዲሞክራሲን ያሰፍናል የምትለው አነጋገር ለማያውቁሽ ታጠኚ በሚል ሊመለስ ይችላል። ዲሞክራሲያዊ ምርጫ በአገሪቱ ላይ ዲሞክራሲያዊ ስርዓት ሳይመሰረት እውን ሊሆን አይችልም። ነፃና ፍትሃዊ ምርጫ የዲሞክራሲያዊ ስርዓት አንድ ዘርፍ ቢሆንም ዲሞክራሲያዊ ስርዓት በአገሪቱ ላይ ሳይዋቀር የሚካሄድ ምርጫ በምንም መመዘኛ የይስሙላ ከመሆኑ ውጪ እውን ሊሆን አይችልም። ዲሞክራሲያዊ ስርዓት ህዝቡ ስልጣንን የሚቆጣጠርበትና የህዝብ ልዕልናን ወሳኝነት የሚያረጋግጥበት የአገዛዝ ስርዓት ነው። ዲሞክራሲያዊ ስርዓት እንዴት ይዋቀራል? ምን ሁኔታዎች ሲሟሉ ነው ተግባራዊ ሊሆን የሚችለው የሚለው ቁልፍ ጥያቄ ነው። ዝርዝሮቹ በርካታ ቢሆኑም ዋና ነጥቦቹን ማንሳቱ ግን ጠቀሜታ ይኖረዋል። ዲሞክራሲያዊ ስርዓት በሁሉም ዜጎች ተሳትፎና ስምምነት የተቀረጸ የህዝብ ወሳኝነትን፣ የመንግስት አወቃቀርንና ስልጣንን፣ የህዝብን መሰረታዊ መብቶችን ወዘተ ያጠቃልላል። ህገ መንግስት መቅረጽንና ተግባራዊ ማድረግን ይጠይቃል። ዲሞክራሲያዊ ስርዓት የዜጎች እኩልነት መብት፣ ሐሳብን የመግለጽ መብት፣ የመደራጀት፣ የመሰብሰብ ወዘተ መብቶች አላንዳች ተጽዕኖ መከበራቸውን ያረጋግጣል። ዲሞክራሲያዊ ስርዓት የህግ የበላይነት እውን ያደርጋል። ዲሞክራሲያዊ ስርዓት የምርጫ አስፈጻሚውን ጨምሮ ነፃና ገለልተኛ የሆኑ ተቋማት ተቋቁመውና ተገንብተው በስራ ላይ እንዲውሉ ያደርጋል። ዲሞክራሲያዊ ስርዓት እውን የሚሆነው ሌሎች አስፈላጊ የሆኑ ክንውኖች ተሟልተው በስራ ላይ የሚውሉበት ሁኔታ ሲፈጠር ነው። በአንድ ሀገር ውስጥ የሚካሄድ ምርጫ ነፃና ፍትሃዊ ሊሆን የሚችለው ስርዓቱ በአጠቃላይ ዲሞክራሲያዊ ሲሆን ብቻ ነው። ዘረኛና አምባገነን አገዛዝ ያሻውን በሚያደርግበት፣ የህዝብ መሰረታዊ መብቶች በተረገጡበት፣ ምርጫ አስፈጻሚውን ጨምሮ ነፃና ገለልተኛ ተቋማት በሌሉበት፣ በአብዛኛው የሀገራችን ክፍሎች ጦርነት በሚካሄድበትና የጸጥታ ችግር ባለበት ሁኔታ የሚካሄድ ምርጫ የይስሙላ ከመሆንና አምባገነኑን አገዛዝ ለድል ከማብቃት የዘለለ ውጤት እንደማይኖረው ግልጽ ነው። በዚህ ተሳታፊ የሚሆኑት ሁሉ ሚናቸው የገዢው ፓርቲ አጃቢነት፣ አድማቂነት እንጂ ሌላ ሊሆን እንደማይችልም ሳይታለም የተፈታ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ አገልጋዮችና አማኞች ላይ የተጋረጠው አደጋ አሁንም እንዳዣንበበ ነው ተባለ። ያለፈው ወር በተለያዩ ቦታዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ አማኞችና ተከታዮች እንዲሁም በቤተክርስቲያን ህንጻዎች ላይ የተፈጸሙት ጥቃቶች በህዝቡ ላይ ሐዘን፣ ቁጣና ተቃውሞ የተቀሰቀሱ መሆናቸው ይታወቃል። ጥቃቶቹን ሲፈጽሙ የነበሩት ግለሰቦች በአገዛዙ ባለስልጣኖች የሚደገፉና ትብብር የሚደረግላቸው በመሆኑ ስጋቱ አሁንም በከፍተኛ ደረጃ ላይ መሆኑ ግልጽ ነው። በየካቲት 28 ቀን 2018 ዓመተ ምህረት አማራው አካባቢ በደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታዕካ ነገስት አትርኖስ ማርያም ገዳም ላይ የአገዛዙ ወታደሮች በተኮሱት ከባድ መሳሪያ ከ20 በላይ የገዳሙ አገልጋዮች መገደላቸው ይታወቃል። በዚህ ጭካኔ በተሞላው የአገዛዙ የከባድ መሳሪያ ጥቃት ከተገደሉት መካከል የገዳሙ አበው መነኮሳት፣ ዲያቆናትና የደጓ ተማሪዎች መሆናቸውም ተዘግቧል። ከተጎዱት መካከል እግራቸውና እጃቸው፣ አይናቸውን ያጡ የሚገኙባቸው ሲሆን የተለያዩ የአካል ጉዳት የደረሰባቸው ከ21 የሚበልጡ ወገኖች በደሴ ከተማ ባሉ ሆስፒታሎች ሕክምና እየተደረገላቸው መሆኑም ታውቋል። ከየካቲት 17 እስከ የካቲት 22 2018 ባሉት ቀናት ውስጥ በኦሮሚያ አርሲ ዞን ላይ የተለያዩ ቀበሌዎች ውስጥ ከ30 የሚበልጡ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንን በአረመናዊ ሁኔታ መገደላቸውም ተነግሯል። ለምን ክርስቲያኖች እየለያችሁ ትገድላላችሁ ብሎ የተናገረ
የእስልምና ተከታይ የሆነ ወገንም አብሮ የተገደለ መሆኑም ይታወሳል። ይህ አረመናዊ ጭፍጨባ በታጣቂዎች የተፈጸመ ነው ቢባልም የኦሮሚያ ብልጽግና ባለስልጣኖች እጃቸው ያለበት ለመሆኑ የሚያከራክር አይደለም የሚሉ ግን በርካታ ናቸው። ቀደም ብሎ በዚህ በአርሲ ዞን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና በቤተክርስቲያን ንብረቶች ላይ ተመሳሳይ ግድያዎች እና ጥቃቶች በተደጋጋሚ ሲፈጽሙ ከአካባቢውም ሆነ ከክልሉ የኦሮሚያ ብልጽግና ባለስልጣኖች ዜጎችን ለመከላከል ምንም አይነት እርምጃ ያልተወሰደ ከመሆኑም በላይ የአካባቢው ባለስልጣኖችም የተፈጸሙ አረመኔያዊ ጥቃቶችን ሲያድበሰብሱና ክብደቱን ሲያቀሉ መሰማታቸው ጥርጣሬውን ይበልጥ ተአማኒ ያደርገዋል። በወለጋ በአርሲም ሆነ በሌሎች የኦሮሚያ አካባቢዎች በማንነታቸውና በእምነታቸው ምክንያት በግፍ ለተጨፈጨፉ ዜጎች የብልጽግናው ዘረኛና አምባገነኑ አገዛዝ በኃላፊነት የሚጠየቅበት ለመሆኑ አጠያያቂ አይደለም። በተለያየ ዜና ሌላው ዘረኛና አምባገነኑ ቡድን ወያኔ መልሶ በተቆጣጠረባቸው በራያ አላማጣ ኮረምና ሌሎች 4 ወረዳዎች የወያኔ ኃይሎች በሚያደርሱት የተለያዩ ጫናዎችና ተጽዕኖዎች ምክንያት ከ500 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት፣ ቀሳውስትና ዲያቆናት ተፈናቅለው የተሰደዱ መሆናቸው ተነግሯል። ሌሎችም በወያኔ ኃይሎች የታሰሩ መሆናቸው መነገሩም ይታወሳል። ለዜጎች ሕይወትም ሆነ የእምነት ነጻነት ምንም የማያሳስበው ዘረኛውና አምባገነኑ አገዛዝ ከስልጣን ተወግዶ ህዝባዊ ዲሞክራሲያዊ መንግስት እስካልተመሰረተ ድረስ ግፍና በደሉ በአማኞች ላይ በተለይም በኢትዮጵያ ኦርቶዶክስ አማኞች ላይ የሚቀጥል መሆኑ አጠያያቂ አይደለም። ስለሆነም ይህንን ግፈኛ አገዛዝ አስወግዶ መብትና ነጻነትን ማስከበር የሁሉም ኢትዮጵያዊ ግዴታና ኃላፊነት በማለት ብዙዎች ሐሳባቸውን ሲገልጹ ይሰማል። የሱዳኗ ኩርሙክ ከተማ በአማጽያን እጅ ስር መውደቅ በቀጠናው የነበረው የጸጥታ ስጋት ሊያባብስ ይችላል ተባለ። ሰሞኑን ከኢትዮጵያ ድንበር በአጭር ርቀት ላይ የምትገኘው ኩርሙክ የምትባለው የሱዳን ከተማ የአልባሽርን መንግስት በሚዋጋው RSF በሚል ምህጻረ ቃል በሚታወቀው በሱዳኑ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ንቅናቄ ወይም SPLM በሚል ስም የሚንቀሳቀሰው ሌላ የአማጽያን ድርጅት በቅንጅት ባካሄዱት ጥቃት በቁጥጥር ስር እንድትውል በማድረጋቸው በአብይ አህመድና በአልባሽር መካከል ተፈጥሮ የነበረው ቅራኔ ይበልጥ እየከረረ መምጣቱ እየተዘገበ ነው። የአማጽያን ቡድኖቹ ከከተማዋ 20 ኪሎ ሜትር ርቀት ላይ ሰፍሮ የነበረውን የአልባሽርን የሱዳን ጦር በመደምሰሳቸው እጅግ የተከፋው የአልባሽር መንግስት የአብይ አህመድ አገዛዝ ለአማጽያን ቡድን አባላት በኢትዮጵያ ግዛት እንዲንቀሳቀሱ በመፍቀድና የጦር ተሽከርካሪዎችን ከአሰሶ ተነስተው ወደ ድንበር አካባቢዎች እንዲጓዙ ሁኔታውን በማመቻቸት ድጋፍ አድርጓል በሚል በይፋ ክስ ያቀረበ መሆኑ ታውቋል። ሱዳኑ የፈጥኖ ደራሽ ሰራዊት ከዩናይትድ አረብ ኤሚሬት የሚቀርብለትን የመሳሪያ እርዳታ በማስተላለፍም ሆነ በአሰሶ አጠገብ ለፈጥኖ ደራሽ ሰራዊት ወታደራዊ ማሰልጠኛ በማቋቋም ተባብሯል የሚል ክሶች ከሱዳን የአልብራህ መንግስት ሲቀርብበት የቆየው የአብይ አህመድ አገዛዝ ለቀድሞዎቹ ክሶችም ሆነ ሰሞኑን ለቀረቡት ክሶች የሰጠው ምላሽ እንደሌለ ለማወቅ ተችሏል። ሱዳኑ የአልባሽር መንግስት በከፍተኛ ደረጃ የሚደገፉት ግብጽ እና የኤርትራው ሻዕቢያ በሁኔታው ሊከፉ እንደሚችሉ ግልጽ ሲሆን በአብይ አገዛዝ ላይ ከፍተኛ የሆነ የተባበረ የጸጥታ ጫና ሊፈጥሩ እንደሚችሉ ተንታኞች ያላቸውን ግምት ይገልጣሉ። አድማጮች፣ የዛሬው የሳምንቱ ዜና በዚሁ ተጠናቋል።
የትናት በላችሁ እንደው አትጠይቁኝ ይኸው ኢትዮጵያዊነቷ እንዲህ ጎልቶ የታየኝ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መስማ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መልኳ ለኔ መልኬ ለሷ መልኳ መች ተለያይቶ መልኬና መልኳ ለኔ ምስሜ ለሷ ምስሟ መች ተለያይቶ ደሜና ደሟ። ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት በሌላ ሀገር ቤት ዜና እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። ከወንዙ ማዶ ያንቺ ነው ከዋርካው ማዶ የኔ ተባብለን አናውቅም ተሰባብረን አናውቅም እኔም የሷም የኔ ኢትዮጵያዊነቱ ነው አዋዶ አፋቅሮ ያኖረን እስከ ዛሬ ባላነሰን ባልጠበበን አገር በነገዳና ጥብቀው በነገዳና ላላው የፍቅራችንን ማገር ባላነሰን ባልጠበበን አገር በነገዳን ሸፍነው በነገዳን ጠረው ፍቅራችን የለው ድንበር የለውም ፍቅራችን የለውም ፍቅራችን የለውም ፍቅራችን የለውም ፍቅራችን እንደው ከየትናት በላችሁ እንደው አትጠይቁኝ ይኸው ኢትዮጵያዊነቷ እንዲህ ጎልቶ የታየኝ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መስሟ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መልኳ ለኔ መልኬ ለሷ መልኳ መች ተለያይቶ መልኬና መልኳ ለኔ ምስሜ ለሷ ምስሟ መች ተለያይቶ ደሜና ደሟ በአንድ ጎጆ የኖረን አንድ ጣሪያ ስር እንዴት እንከፋፈል እንዴት እንተፋፈል እኔም የሷም የኔ ኢትዮጵያዊነቱ ነው አዋዶ አፋቅሮ ያኖረን እስከ ዛሬ ባላነሰን ባልጠበበን አገር በነገዳና ጥብቀው በነገዳና ላላው የፍቅራችንን ማገር ባላነሰን ባልጠበበን አገር በነገዳን ሸፍ